በዚህ ሰዓት አቶ ትዝታው ሳሙኤል አስመልክቶ አዲስ የተሰማ መረጃ አለ። አቶ ትዝታው ሳሙኤል በ3 ወንጀሎች እንደተከሰሰ ነው የተሰማው። በእነዚህም ክሶች እንግዲህ ቅድስት ድንግል ማርያም በማንቋሸሽ፣ ቅዱሳትን በማንቋሸሽ፣ ታቦትን በማንቋሸሽ እንዲሁም ደግሞ አባቶችን በማንቋሸሽ እና የቤተክርስቲያን መጽሐፍን በማጻላት እንደሆነ ተነግሯል። በዚህ መሰረት እንግዲህ ከሀገር እንዳይወጣ እንዲሁም የግል አካውንቱን ማንቀሳቀስ እንዳይችል መታገዱ ነው የተነገረው። ይህን ያደረጉት ደግሞ እንግዲህ ማጥላላትና የጥላቻ ንግግርን የሚከለክል አዋጅ መሰረት በማድረግ እንደሆነ ነው የተነገረው። እናንተ ስለዚህ ምን ታስባላችሁ? ፎሎ ማድረግ እንዳይረሳ። በሌላ መረጃ መልሳል። ያንተ መዝሙር ቃቃን የመሰለኝ አንተ አልዳንክም። ዮኒ የምትሉት ሰው አልዳንም። ጌታ ኢየሱስ ምስክሬ፣ ትዝታ አልዳንም። የዳነ ሰው እኮ እንዲህ ስታውቁ ያስታውቃል። ሮወልዳና ሊባን ግን አልፋለ። ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለው። ባለጌዎች ናቸው። በቃ ስራቸው ሁላ ከገንዘብ ጋር የተገናኘ። በዘይት አረም ሲሸጡ የምትውሉት ደሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። ማትሸጡት ነገር አለ እንዴ? ምድረ ሌባ። ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ ጴንጤነት አድኖ አያውቅም። ጴንጤነት አያድንም። እደግምልሃለሁ፣ የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። ክርስትናው ቁማር መበያን ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክ ድነሃል። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። 3-4 ሚስቶች አይደል እንዴ ስታገለትሉ የምትውሉት? ወሬኛ። በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። በጣም ባዶ ናቸው። ባዶ ገለል እንዲያደርግ ሊጸልዩ ይችላል። የናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ። አካውንትን ለማዘጋት ምን ያህል እንደተነሱ አይታል። ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው። ቤተ ክርስቲያን ተስማምታ ትጸልያለች። ይሄንን ወቅ ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስታው ሲሸጉር ማደር ነው የሚፈልገው። all of it ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታቀዋለው እኔ በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው በክርስቶስ መንገድ ሄደ እንኳን ወልደዋል እንደ ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብከዋል ከእናንተ ይባሳል እንዴ? በየክለቡ ተደብቆ የሚጠጣ እካክ እንደናንተ አለ እንዴ? ሴት ሲያተራምስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ አዩልኝ። ሕፃን የለ ትልቅ የለ እየሰፈረ አስቸገረ። ቤተክርስቲያን ደግሞ ይሄንን አድርገ ታቦት ማክበር አትችልም፣ ይሄን አድርገ መቅደስ አትግብም ማለት አላለችው። እስቲ ቆይ አሁን ፓስተሮች ፍረዱ። እናንተ ህግ አለን፣ እኛ ቤተክርስቲያናችን ህግ አለ። በህጉ መሰረት በቃ አንተ ባልተዛር ነህ። በፕሮቴስታንት ሊፈቀድ ይችላል። አንድ ፓስተር የፈለጋትን ሴት ጌታ ፈቅዶልኛል ብሎ ሊተኛት ይችላል። ያ የእናንተ ህግ ነው፣ እኛም አያገባንም። ጌታ የፈቀደላትን የእናንተ ጌታ የፈቀደላትን የኛ ጌታ ግን አይፈቅድም። የእናንተ ኢየሱስ ከፈቀደ የኛ ኢየሱስ አይፈቅድም። ሁለቱ ኢየሱሶች የተለያዩ ስለሆኑ የኛ ኢየሱስ የሚለው በአንዷ ጸንተ ቁም፣ ከአንዷ ጋር አርጅ፣ ነጣች፣ ገረጣች፣ አጣች፣ ፈጠጠች፣ ገጠጠች፣ ከሳ፣ ገረጣ፣ ጎበጠ ብለህ አልከዳውም ከሱ ጋር ተጣብቄ ሞታለሁ ብሎ ነው መጀመሪያ የሚያጋቡት። የኛ ይሄ ነው። እናንተ ጋር ደግሞ ተቸሰተች ጌታችሁ አባሯት ሊል ይችላል። እንግዲህ ምንም አላውቅም። የምናየው እሱ ነው። የእናንተ ጌታ በጣም ስማርት ነው፣ እንትን ነው፣ ዘመናዊ ነው በእውነት። እዚህ ትዝታው
በእናንተ ጌታ ሕግ ይችላል፣ በእኛ ጌታ ሕግ ግን አይችልም። በእናንተ መጽሐፍ ቅዱስ ሕግ ይችላል፣ በእኛ ግን አይችልም። በእናንተ ምንም ችግር የለም። ኃጢአቴን ለጌታ ነግሬዋለሁ፣ በደሌ ተከፍሎልኛል፣ ኃጢአቴ ወድቆልኛል። ከዚህ በኋላ ይሄ ስጋ የምሰራበት ኃጢአት፣ ይሄ ስጋ የምሰራበት ስጋው የሚንከባለል እንደ ጃኬት ነው፣ እንደ ኮት ነው። ጌታ በደሙ ከፍሎልኛል። ከዚህ በኋላ የኃጢአት አይገዛኝም። ከዚህ ምድር ሲሄድ ወደ ላይ ወደ ሰማይ ሳልፍ ይሄ እንደ ጃኬት ስጋው እዚህ ይቀራል። ጌታ ለምን ዘሞትክ፣ ለምን ሰረክ፣ ለምን ዋሸህ አይለኝም። አንዴ ተከፍሎልኛል። አሜን ነው ይባላል። እዛ የእናንተ ነው። እኛ ጋር ደግሞ እንደዛ ይል ክርስቶስ ሞቶልናል። አዎ ተሰቅሎልናል። አዎ ዋጋ ከፍሎልናል። አዎ እኛስ እኛ በቅድስና እንኖራለን፣ እንተጋለን፣ እንወድቃለን፣ እንነሳለን፣ እንጸልያለን፣ እንጾማለን። አዎ እኛ ይሄ ነው። ለምን እንደዚህ ታደርጋለህ አይባልም፣ አይባልም። የእናንተን መሆን አንችልም። እኔ ሚስቴን የሆነ ፓስተር ፈቅዶልኛል እግዚአብሔር ብሎ እንዲተኛት እንዴት ነው የምፈቅደው? እንኳን እሱ በእስልምና ራሱ አሁን ብዙ ሚስቶች እፎይ ጋር እየሄዱ እየተማሩ ሁለተኛ ሚስት መሆን አንፈልግም እያሉ ነው። ጸብ እየፈጠሩ አንድ ባል ከኔ ጋር ሲተኛ የከረመ እንዴት ሌላ ሼርታ አንድ እሷ ደግሞ ሶስተኛዋ ሳይሆን አራተኛዋ አምስተኛዋ ጋር እንዴት እኔ መቼ ሊደርሰኝ ነው እያሉ ብዙ ሴቶች እያቆርፉ ነው። ትዝታው ከኛ ቤተክርስቲያን የወጣው በግልሙትናው ምክንያት ነው። ዘርፌ ከኛ ቤተክርስቲያን የወጣችው መቆጣጠር ስላልቻለችና ተልእኮዋ ሚሽኗ ሌላ ስለነበረ ነው። ይህንን ስም ጠቅሰን የተናገርነው እውነት ስለሆነ እንጂ ኢየሱስን በመናገሯ የተናገራት የለም። የሳሮኑ ጽጌረዳ የናልግ ምድረ በዳ ቶችህን አይቻለው ውዴ ሆዴ ነፍሴ በልኝ እያሉ ስትዘምርበት የቆየችው እኛ ማንን ነው እያል ለካስ እሷ እንትኗ ውሽሞቿ ነው የምታው። በእውነት እኛ ካሴቱ መዝሙር ነው ብለን መቅደስ ላይ ታቦት እያጀብን ስንገዛት ስናገናት ከረምን። እሷ ለካስ የሳሎኑ ጽጌረዳ ያለ ሳሎን ያለ ጽጌረዳ ነው የምታወራው። ሳሎን ውስጥ የሚተከል አበባ አለ፣ ስለሱ እሱን ይሄ ልቤ ነደደል አንተ ፍቅር እንትን ብዬ ምናምን ብላ ስትል ከረመች። ስለዚህ ሄዳለች። አሁን መታ ስታስታውክ ሌላው እሷ ደግሞ ይሰጣታል። ይህንን ሌሎቹ መምህራን በእኔ መንገድ መልስ እንዲሰጧት አልፈልግም። ያው አንዴ ባለጌ የተባልኩት እኔ ነኝ። በዛው ባለጌውን አስትመጣ ባለጌ ለመሆን እኔ ቅርቡ። ሌሎቹ ከክህነታቸው ጋር አይሄድም፣ ከምናቸው ጋር አይሄድም። እነሱ ከዛ ይሁኑ። እኔ ትዕግስት እጅጉ እሷን የጠየቀቻት ጋዜጠኛ እሷም አዝማሪ ነበረች። አብረው ነበር ዘፈን የሚሰሩት። እዛው ነው እንትኑ ያገኛቸው፣ ጌታቸው ያገኛቸው አንድ ላይ ነው። ክለብ ነው ያገኛቸው ጌታቸው። የነሱ ጌታ ሁለቱንም ያገኛቸው እዛ ክለብ ነው። ዘርፌ ፓስተሪትና እንትን ሆናለች። ምንድነው ስሙ? ፓስተሪትና መንፈስ ቅዱስ የሚሞላ ጎሚስታ ሆናለች። የነሱ ጎሚስታ ሆናለች። እሳት አደጋም አለበት። እሳት ትላለች። እቺ ደግሞ ትዕግስት እጅጉ የምትባለው ዘፋኝ ደግሞ ጥላሁን ጉግሳ አግብቷታል። የመጀመሪያ የጥላሁን ጉግሳ ሚስት ማናት የምትባላለች። ከዛ ለጥላሁን ጉግሳ ይሄ ጌታቸው አሳየውና እቺኛዋ ሚስት አትሆንም ተው፣ እቺኛዋን እንትን ራስ ቲያትር የምታውቃትን ተወዛዋዥ ዘፋኛዋን እሷን ያዛት አለው ጌታቸው። ይሄ እነሱ ጌታ ማለት ነው። በጣም የሚገርም ጌታ ነው። እና ዱባይ በሄደ ጊዜ እንግዲህ በጣም የሚገርም እንትን ነው። እና ዱባይ አረብና ዱባይ የነበረች ናት። እሱ የነሱ ጌታ ፈቅዶላታል። አሁን ዘርፌ በመንፈስ መዊን በጎሚስታነት ስትመረጥ ይችኛዋ ደግሞ ጋዜጠኛ ሆናለች። አዝማሪዋ በአንደኛ መጣ ጋዜጠኛ ሆናለች። በእውነት ይህን ጌታ እግዚአብሔር በእውነት ነካኝ፣ ኢየሱስ ነካኝ። ያ ቁጥት ላይ ቲያትሩን የሚያስጠናት ያው ጥላሁን ጉግሳ ነው። ጥላሁን ጉግሳ አለሙ
እሱ ነው አለሙ ነው ማን ነው ጥላሁን ጎግሳ እሱ ነው እንትን የሚለው እንግዲህ እዛም ሲባልጉም ደግሞ ታላላቆቹን አረቦች አያገኟቸውም። ይኸው ከነጭና ከሱዳን ከአረብ ሱዳኖች ጋር ነበር የቆዩት። ችስታ አረቦች ናቸው ማለት ነው። እነዛ ችስታ አረቦች ነበሩ አበባም ምንም እየሰጡ ሲዝናኑባቸው የነበሩት። እንግዲህ ያው ያ ኪሳራ ሲመጣ ወደ እንትን መጥተዋል። ስለዚህ እነዚህን ሰዎች በልካቸው በመጠናቸው እንደዚህ እንነግራቸዋለን ማለት ነው። ሲመጣ እስካሁን ጸጥ ረጭ ብለዋል። ዘርፌ ስትመጣ እኔ እመጣለሁ፣ ትዝታው ሲመጣ አርብ ስመጣ እኔም ደግሞ እመጣለሁ ማለት ነው። እነዚህ ጸባይኛ ከሆኑ እኛም ጸባይኛ እንሆናለን ማለት ነው። ምንም የሚያነካካን የለም። እነሱ እየሰደቡን እኛ ግን ይሄኛውን ሲመታ ይሄን ስጠው እሱ ሌላ ታሪክ ነው። እሱ ሌላ ጨዋታ ነው። እዚህ መጥቶ አንድ ጴንጤ በጴንጤ ስም ኦርቶዶክስ ላይ ክፍታፉን ሲከፍት እኔ ደግሞ ክፍታፌን አሳየዋለሁ። እንዴ ክፍታፍ መሆን እንዴት እንደሆነ አሳየዋለሁ። አንድ ጴንጤ መጥቶ በቲክቶክ ሲጸዳዳ መጸዳዳት እንዴት እንደሆነ እኔ አሳየዋለሁ ማለት ነው። አሁን እዚህ ጋር መጥተህ ስለ ስነ ምግባር ስለምን እንድታስተምረኝ አይደለም ፈልገው። እናንተ በዛ ቀጥሉ፣ እኔ ደግሞ በዚህ ቀጥላለሁ። አንድ ባለጌ ጴንጤ መጥቶ ሲባልግ ብልግና ምን እንደሆነ አሳየዋለሁ ማለት ነው። ከዛ ጴንጤው ይደነግጣል፣ ይጠፋል። ይሄ ኦርቶዶክስ ነኝ ባዩ እንደዚህ ይባላል እንዴ እንደዚህ እንትን ይባላል። አንተም ብሎ መምህር አንተም ብሎ ኦርቶዶክስ አንተም ብሎ ምና አስመሳይ እዚህ መጥቶ በቃ ጻድቅ ሊጫወት ይላል። ስለዚህ እኔና ጴንጤዎቹ እንግባባለን። አሁን ዮኒ ማኛ ያው እንደምታዩት እንደውም ረጅም ጊዜ የቆየው አሁን ነው። እሱም ተመልሶ ያው እንትን እያለ ነው፣ ምንም እንትን የሚል የለም። ሌሎቹ ግን እነዚህ ከኦርቶዶክስ የወጡትና እዛ ሄደው መልሰው ኦርቶዶክስን የሚሰድቡ ከሆነ በገቡበት ሃይማኖት የጴንጤ አይቀረኝም ማለት አይቀረኝም። ጨረግደዋለሁ። የመልስ ምት ይሰጣቸዋል ማለት ነው። ጨዋ ሲኮን ጨዋን፣ ባለጌ ስትሆን ባለጌ ሆኜ ይመጣልሃል። ባለጌ ስትሆን በተለይ ደግሞ እነ ትዝታው አይነት የወታደር ልጅ ቁጭ ብሎ አባቱ አገር ሲጠብቅ ኦርኬስትራ ነው አባቱ የነበረው፣ ክራር ነው ምናምን ተጫዋች ነው። እዚህ መጥተህ የአባትህን ክራር አንስተህ በጴንጤኛ አፈን ከፍታለሁ ስትል እኔ ደግሞ አሳያለሁ። አንተ ባልተዛር እያልኩ ማለት ነው። ይህም ባልተዛር ትዝታውን በቁሙ ሲሄድ ሱሪውን ይዩት፣ ከወገቡ በታች ሱሪውን ይዩት። ልብ ብላችሁ ይዩት። የትዝታውን ከሱሪ በታች እላዩን አትዩት። እላዩ የሰጎን ነው፣ ጭንቅላቱ ትንሽ ናት። አይታችሁ እንደሆነ የሰጎን ነው፣ ማሰብ አይችልም። ወደ ታች ዝቅ ብላችሁ ይዩት። ዝቅ ብላችሁ እኔ ዛሬ ጥቆማ ሰጥቻቸዋል። ያ የተጣመመው የአክሱም ሐውልት እንኳን እንደዚህ ያዘነበለው በገመድ ተይዟል። የ18 ዓመት የ17 ዓመት ህፃን አሜሪካ ውስጥ የደፈረ ሰው ያስወለደ ሰው ይሄ አይምሮ ማሰብ አይችልም። ካህናቱ ተሰብስበው ህዝብ ተሰብስቦ ያቺን ልጅ እባክሽ ተብሎ ቤተሰቦቿ ተለምነው ተቆራጭ እሰጣለሁ ብሎ የመጣ ልጅ እኮ ነው። አሁን ጴንጤ ሆና ትዝታውን የምትደግፍ ሴት እግዚአብሔር ልጆቿን እንደዚህ መቼም በልጅ አይቻልም፣ ግን ያሳያችሁ ህመም እንደሆነ እናቶች እንዴት እንደሚታመሙ ያሳያችሁ። የጥጋበኛ ፓስተር የጀማሪ ነቢያቶቻችሁ መጫወቻ ያርጋችሁ፣ ደስ እንዲላችሁ አሜን ነው ጌታ ሃሌሉያ እንድትሉ ያርጋችሁ። እኛ ቤተክርስቲያን ውስጥ ያየነው ፍዳ በትዝታው በዘርፌ ያየነውን ፍዳ እግዚአብሔር በእናንተ ይስጣችሁ። ያንን ነው የምንለው። ከዛ በተረፈ ሌላው ነገር ምንም እንትን አይልም ማለት ነው። እንዴት ነው አንተ ጭንቅላት የሚሰራው? ይሄ እግረኛው ሚዲያ ነኝ።
ተክለ ሃይማኖት አዳነ ነኝ። ኢየሩሳሌም እስራኤል ነው ያለሁት። አንተን እንደ እርኩስ ከሚያዩ ሰዎች ጋር መተባበርህ በጣም ያሳዝናል። ያ ጀማዓተል ኸይር እስራኤላውያን አንካሳን፣ ድንክን፣ እውርን ሰው እንደ እርኩስ ነው የሚያዩት። መጽሐፋቸው ላይም አለ፣ ክርስቲያኖችም ይቀበሉታል። መጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 21 እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከወገንህ በትውልዳቸው ነው ያለበት ሰው ሁሉ የአምላኩን መባ ያቀርብ ዘንድ አይቅረብ። ንጹህ ያልሆነ ሰው ሁሉ እውር ወይም አንካሳ አንተ ነው አንካሳ። ስለዚህ አንካሳ ሰው እርኩስ ነው። እንቀጥል። ውሸት ክብራቸው እየሆነላቸው ያሉ ኡስታዞች በተደጋጋሚ እነዚህ አይነት ከባድ ቅጥፈት ሲያደርጉ እየተመለከተን ነው። የዚህኛው ኡስታዝ ደግሞ ምንድነው ችግሩ? የማስተዋልም የማዳመጥም ችግር አለበት። ካሜራ ፊት ሲቀመጡ ቪዲዮ ለመስራት ምን መስራት እንዳለባቸው እንኳን ቆም ብለው ማሰብ አይችሉም። አሁን አታክ ማድረግ የተፈለገው ጋዜጠኛውን ነው እና ጋዜጠኛውን አታክ ያደረጉት በምንድነው? በእምነቱ። ለምን? እስራኤል ስለሄደ። እሱ ጋር እንመለሳለን። አስቀድሞ ግን እውነት ኡስታዝ ተብየው እንደሚለው አሁን ጋዜጠኛው ነው ወይ መጽሐፍ ቅዱሱ እንደዛ እያለ ያለው? ይሄ ውሸት ነው። ተመልከቱ። ዘሌዋውያን ምዕራፍ 21 ላይ ሲጀምር ለካህናት የተሰጠ ሕግ እንደሆነ ወይንም ደግሞ ስርዓት እንደሆነ ነግሩን ነው የሚጀምረው። እንዲህ ይላል፣ እግዚአብሔር ሙሴን ለካህናቱ ለአሮን ልጆች እንዲህ ብለህ ንገራቸው ይላል። አንድ ላይ የጀመረ ይሄን ነው፣ ለካህናት የተነገረ ነው። እሱ ያነበበውም ጋር ስንሄድ እግዚአብሔር ሙሴን እንዲህ ብሎ ተናገረው። ምን አለው? ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር የሌለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ይሄ ስለ ድንኳኑ አገልግሎት ነው የሚናገረው። እንዴት ነው አንተ ጭንቅላት የሚሰራው? በዚህን ያክል ይሄ ምንድነው የመሃይሞች ምናምን የሚለው ነገር አለ እና ለማስመስከር ቆርጠ ተነስተሃል ወይ ያስብላል። ተክለ ሃይማኖት አዳነ የሚባለው የተባለው ወንድማችን ጋዜጠኛው ማለት ነው ምኑ ሌዋዊ ካህን የመሰለ እንጀራን ለማዘጋጀት መቅደስ የሚገባ የመሰለ በምን በኩል አስበው ነው? አረጋይስ እያሰበ ይልቁኑ አንድ ቁርአን ክፍል ላስታውስ። ሱራ 9 ላይ እንደዚህ ይላል፣ አይሁድ ኡዘይር ያላ ልጅ ነው አለች፣ ክርስቲያኖችም አልመሲህ ያላ ልጅ ነው አሉ። ይህ በአፎቻቸው የሚናገሩትን ይላል በቅንፍ ቃላቸው ነው፣ የእነዚያን ከእነርሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው ይላል። ምን ይበላቸው? ያጥፋቸው፣ ስላመኑ ማለት ነው። ከእምነት የተነሳ የሆነ አካል ሌላውን አካል ቢያንቋሽሽ ቢጠላ ምን ቢል ያንተ አምላክ የሚያደርገው ነገር ነው፣ ልትገረም አይገባም ማለት ነው። እስራኤል ምንም ብትል አንተ አምላክን ያደረገው ያን ያህል መገረም አይጠበቅብህም ልልህ ነው። ግን ደግሞ ስለ እስራኤል በተደጋጋሚ ኡስታዞቻቸው ምን ይላሉ ላሰማችሁ። እስራኤልና ደጋፊዎቿን አላህ ከምድር ገጽ ያጥፋቸው፣ ውርደታቸውን ሳንቆጥር ያሳይ። እስራኤል ደውላ መንግስት ፍጻሜ ጫፍ ላይ ነው ያለው፣ ትጠፋለች እስራኤል። እንደተመለከታችሁት ነው ኡስታዞቹ የእስራኤልን መጥፋት ዱዓ ያደርጋሉ፣ ይጸልያሉ። መብታቸው ነው እንዲህ ማለት መብታቸው ከሆነ የሚደግፉ አካላት መደገፍ መብታቸው ነው ማለት ነው አይደለም? እንደዛ ከሆነ በሃይማኖታቸው ሄዳ አታድርጋቸዋ። የፖለቲካ ጉዳይ ከሆነ እዛው በፖለቲካ መነጋገር ነው። ከታሪክ ከምን አንፃር መነጋገር ነው። የሰብአዊነት ጉዳይ ከሆነ ስለ ሰብአዊነት አንስቶ ማውራት ነው እንጂ በሃይማኖት አታክ ለማድረግ መሞከር ማሞ ሌላ መታወቂያው ሌላ የሆነ ነገር ማድረግ ያን ያህል አስፈላጊ አይመስለኝም። መጽሐፍ ቅዱስን ጠቅሶ ሰውን አታክ ለማድረግ ስለተሞከረ ነው መልስ የሰጠሁት፣ ከፖለቲካው አንፃር አይደለም። ሰላም ክርስቶስ ይብዛላችሁ። ይህንን ቪዲዮ ለዘርፌ ያደርሱልኝ። ባለፈው እንደዚህ ስትይ ሰምቼሻለሁ። እኔ ኢየሱስ ስላለው ስደት ጀመረ። እኔ ኢየሱስ ስላለው ስደት ጀመረ። ከዛ በተደጋጋሚ እንደገና ሌላ ጥያቄ መጣ። እንዴ ኦርቶዶክስ ቤተክርስቲያን ይሄንን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው? መልካም እንግዲህ ክርስቶስን ብቻ ከሆነ የምትፈልጊው፣ ክርስቶስን ስትሰብኪ ብቻ ከሆነ ከኦርቶዶክስ ተዋህዶ ቤተክርስቲያን የወጣሽው በአንቺ ዩቱብ ቻናል ላይ ስለ እመቤታችን ስለ ቅድስት ድንግል ማርያም የምትዘምሪው መዝሙር ምን ያደርጋል? 1 ሚሊዮን ተከታዮች በላይ ቪወርስ ያለው ቪዲዮ ያንቺ ቻናል ምን ያደርጋል? ክርስቶስን ብቻ ነው የምፈልገው ካልሽ ክርስቶስን ብቻ ይዘሽ ለምን አትቀጥይም? በእመቤታችን ማርያም የምትዘምሪውን መዝሙር እስቲ ካንቺ ቻናል አውርጂ። ያ ሁሉ ገንዘብ ያ ሁሉ ቪወርሺፕ ምን ያደርግልሻል? ክርስቶስን ብቻ ነው የምፈልገው ካልሽ በቃ በእመቤታችን በቅድስት ድንግል ማርያም ለምን ትነግጃለሽ? አሁኑኑ ይህንን መዝሙሮች እስቲ ክርስቶስን ብቻ ነው የምፈልገው ካልሽ ከ1 ሚሊዮን ቪወርስ በላይ ያለውን ቪዲዮዎች አውርጃቸው እስቲ እኔና
የእውነት አንቺ ለክርስቶስ ነው የቆምሽው እንበል። ይህንን መልእክት ለእህታችን ለዘርፌ እንድታደርሱልኝ በትህትና ጠይቃለሁ።